በኛ በረከቶች ሁሉ ይልቃል። አልማዝ እናትሽ የለችም እንዴ? ልታደርጊ ነው የመጣሽው? ያምሻል እንዴ? ቆይ ስለምታይሽስ? እሷን ለማግኘት አይደለም የመጣሁት። አንቺና ባይሉማ እንደሞኝ ልታጃጁን ይሞክራችሁ አይደል? ባይሉ ታስሯል አልኩሽ እኮ። ብርሽንም ደግሞ እያዘጋጀሁልሽ ነው። ቆይ እስከ ነገ ብለሽኛል ነበር እና በዚህ በጠዋት ከየት አመጣለሁ? ሲጀመር አንቺ በጠዋት እንዴት አዲስ አበባ ገባሽ? እውነትም ልጅ ነገር ነሽ። መጀመሪያም ቢሆን አዲስ አበባ ሁኜ ነበር ያወራሁሽ። እንዴ በዚህ ሰዓት ደግሞ ከማን ጋር እያወራች ነው? ወይዘሮ አልማዝ እንግዲህ ቀጥታ ወደ እነ ሰላም ቤት መታለች ማለት ነው። ከዚህ በፊት እንግዲህ ለቃል ደውላ ገንዘቡን ማስገባት አለባችሁ፣ ለእኔ መስጠት አለባችሁ፣ ካለዚያ ግን እውነቱን ለሰላም አሳውቃለሁ በማለት እንግዲህ ደውላላቸው ነበረ። ቃልና እንዲሁም ደግሞ ሳሚ በመነጋገር ብሩን ልንሰጣት ይገባል፣ መታ ሳታዋርደን በማለት እንግዲህ ሁለታቸው ማለት ነው ወይዘሮ ሰላምን አስጨንቀው ወይንም ደግሞ አስፈራርተው ከሷ ብር ተቀብለው እንደዚሁም ለወይዘሮ አልማዝ ለመስጠት ነበር ፍላጎታቸው ማለት ነው። ግን ደግሞ አሁን ላይ ወይዘሮ ሰላም ቀጥታ ብሌንን በጣም እንትን ብላት እንደጎዳቻት ወይንም ደግሞ የተናገረቻት ነገር ልክ እንዳልሆነ በዚያ ምክንያት በጣም አዝናላታለች ማለት ነው። ስለዚህ አሁን ላይ ብሌንን እግሯ ስር ወድቃ ተንበረካ ማለት ነው ይቅርታ ጠይቃታለች። እንዲሁም የቃልን ንግግር ሰምቼ አንቺን ስላስቀየምኩሽ በጣም ይቅርታ አድርጊልኝ እባክሽን ልጄ በማለት እንግዲህ ብሌንን ይቅርታ እንድታደርግላት ጠይቃታለች ማለት ነው። ብሌንም ይህንን የምታደርጊው ነገሩን እንዳልናገር ለፖሊስ አሳልፌ እንዳላሳውቅ ነው አደለ እትዬ፣ ይህን ነገር ደግሞ እኔ አላደርገውም እባክሽን ተነሺ በማለት እንግዲህ ወይዘሮ ሰላምን ተናግራታለች። ወይዘሮ ሰላም ደግሞ እኔ እንደዚህ አስቤ አይደለም፣ ግን ደግሞ እሱን ተናገርሽ አልተናገርሽ የሚለውን ነገር ብቻ ሳይሆን እኔ የተናገርኩሽ ቃላቶች ደግሞ ልክ እንዳልሆኑና እንዲሁም ደግሞ እናትሽን እንዳስቀይምኳት ስለገባኝ ነው። ምክንያቱም ቃልን ማመን አልነበረብኝም። በብዙ ነገሮች እሷ እየሸወደችኝ ትገኛለች። ስለዚህ እሷ የተናገረችኝን ቃላቶች ሰምቼ ደግሞ አንቺን መጥቼ ማስቀየም አልነበረብኝም። ያን ጊዜ ከሆስፒታል ስመለስ የነገርኳቸው የተናገርኩሽ ቃላቶች አንቺን እንዲሁም ደግሞ እናትሽን ልብ የሚሰብሩ ቃላቶች ነበሩ። በዚያ ምክንያት ነው እኔ ይቅርታ አንቺን እንድታደርግልኝ የምፈልገው። አንቺ እኮ እንደ ልጄ ነው የማይሽ፣ አንቺ በጣም መልካም ልጅ ነሽ እያለች እንግዲህ ወይዘሮ ሰላም ይቅርታ አድርጊልኝ በማለት ከብሌን እግር ላይ ወድቃለች ማለት ነው። ብሌንም ችግር የለውም በማለት እንግዲህ ያው ይቅርታ አድርጋላታለች ማለት ነው። እኔ እኮ ያን ነገር ያደረኩት ላንቺ በማሰብ ነው፣ በለጊዜው በጣም ስለታመምሽ እንዲሁም ደግሞ በቃ ሀሳብሽ የሚነግርሽን ብቻ ያው እንዲሆን ስለፈለግኩኝ ነው እንጂ እኔ ያንቺ ልጅ ነኝ ብዬ ያንቺን ነገር አጭበርብሬ ለራሴ ለማድረግ ወይንም ደግሞ ከስሬ ዝልፍ አላልኩም በማለት እንግዲህ ለማስረዳት እንግዲህ ብሌን ሞከራለች ማለት ነው። ወይዘሮ ሰላምም አሁን ላይ ተረድታታለች። በተደጋጋሚ እንግዲህ ቃል ስልክ እያወራች ነበረ። በዚያም ምክንያት እንግዲህ ማን ነው የደወለው እያለች ያው ወይዘሮ ሰላም ማለት ነው እንዲሁም ቃልን ማጣራት ጀምራለች ማለት ነው። ቃል አንዴ ጓደኛዬ ጋ ነው አንዴ እንትን ነው እያለች እንዲሁም ስለ አቶ በኃይሉ በባለፈው ፓርት ላይ ስታወራ አቶ በኃይሉ መታሰር ላይ እጅሽ ካለ በፍጹም አልተውሽም ስትላት ነበረ። እንዲሁም ቃል ደግሞ እኔማ በፍጹም ይህን ነገር አላደርገውም በማለት እንግዲህ እንዴት እንደዚህ ትይኛለሽ? እኔ እኮ በኃይሉ አጎቴ ነው እያለች ስትናገር እንዲሁም ደግሞ እናቷን ማለት ነው እንግዲህ ወይዘሮ ሰላምን ለማሳመን ሞክራ ነበረ ማለት ነው። ግን ደግሞ በአንድም በሌላም አሁን ላይ ወይዘሮ ሰላም ያው ቃልን እየጠረጠረቻት ትገኛለች ማለት ነው። ሰላም ስልኳን አስቀምጠው ወደ ብሌን ሂዳ ነበር። ብሌን እንግዲህ በባለፈው በደወለችበት ፖሊሶች ጋር ደውላ ነበረ።
የሆነ ነገር ልነግራችሁ ነው በማለት እንደገና ደግሞ ተሳስቼ ነው ቀጥታ ደውላ ተሳስቼ ነው በማለት እንግዲህ ሀሳቧን ቀይራለች ማለት ነው። ማለት የዳግምን እንዲሁም ደግሞ የሰላምን የቃልን እንዲሁም ደግሞ የአቶ በኃይሉን ነገሮች በሙሉ ለማጋለጥ ፈልጋ ነበር ሳሚ የነገራትን ማለት ነው። ወይዘሮ አልማዝን እነሱ ገለዋታል ደብቀውሽ ነው በማለት እንግዲህ ያለውን ነገር ሳሚ እንደነገራት በዚያ ምክንያት እንግዲህ ዳግምንም አኩርፈው ይህን ነገር እንዴት እንደዚህ አድርገው ይደብቃሉ በማለት ለፖሊስ ለማሳወቅ ሙከራ አድርጋ ነበረ። ከደወለች በኋላ ግን ከዛ የምትናገረው ግራ ስለገባት ተሳስቼ ነው የደወልኩት በማለት እንግዲህ የህግ አካሉም እንዴት እንደዚህ ታደርጊያለሽ በማለት እንግዲህ ያው ጥርጣሬ ውስጥ ገብቷል ማለት ነው። በነገራችን ላይ አሁን ላይ እንደዚህ የህግ አካል ካለ ማለት ነው በጣም ነው ደስ የሚለው። ግን ደግሞ እንኳን እንደዚህ ተደውሎላቸው ጠርጥሮ ለመንጣት አይደለም ተደውሎላቸው እንደዚህ ተነግሯቸው ራሱ ማለት ነው ሰምተው የሚመጡ አይመስልም ማለት ነው። ግን በፊልሙ ደረጃ ባየነው መልኩ እጅግ በጣም ነው ደስ የሚለው ማለት ነው። እና አሁን ላይ ማለት ነው እንግዲህ የህግ አካላቶችም ቀጥታ ማን ጋር ነበር የመጡት? ወይዘሮ ገነት ጋር ነበር የመጡት ማለት ነው። ብሌን ደግሞ ወደ እናቷ ቤት አምርታ ነበረ። ያው እንግዲህ ሰላም እንደዚያ ብላ ስላናገረቻት እኔ እናቴን ራሱ አስቀይመሻታል፣ ግን ደግሞ እናቴን ማየት ፈልጋለሁ መሄድ ፈልጋለሁ በማለት እንግዲህ ብሌን ተነስታ ወደ ወይዘሮ ገነት ወደ እናቷ ቤት ሄዳ ነበረ ማለት ነው። እና ስለ እናቴ ልትነግርኝ የፈለግሽው ነገር ምንድን ነበረ? ነግርሻለሁ እኮ ብለሽኛል በማለት እንግዲህ ወይዘሮ ገነትን ጠይቃት ነበረ ማለት ነው። ወይዘሮ ገነት እንግዲህ ያው ልትነግራት ወደ ብሌን ስትሄድ ምን ብላ ነበር ቃል ማለት ነው የሆነ ድራማ ሰርታ ነበር። ምክንያቱም እንግዲህ ለወይዘሮ ገነት የነገራት ሳሚ ስህተት እንደሆነ ምክንያቱም ያች እኮ ገነት ማለት ነው ያች አሮጊት እያለች ነው እንደውም እሷ ስትናገር የነበረችው የነገርካትን ነገር አምናለች። እውነት መስሏት ሰላም የብሌን እናት መስሏት እኮ አምናለች ግን ደግሞ ውሸትክን እንደሆነ አልገባትም እያለች እንግዲህ በስልክ እያወራች ወይዘሮ ገነት እንድትሰማ አድርጋለች ማለት ነው። ያ ማለት እንግዲህ የተነገረው ነገር ውሸት እንደሆነ ውስጧን የሚያሳምን ድራማ ማን ሰርታለች? ቃል ሰምታ ይሄን ነገር አድርጋለች ማለት ነው። እና ያን ነገር ስለሰማች አሁን ላይ ወይዘሮ ገነት እንደዚህ ነው ብላ ለማን ለብሌን መናገር አልቻለችም። ለምን? ከዚህ በፊት እንግዲህ ያው ወይዘሮ አልማዝ ውሸት እናት ሆና ስለመጣች አሁንም ደግሞ ብሌን ልጇ እንድትጎዳባት ስላልፈለገች በእርግጠኝነት ምንም ቢሆን ምንም ማለት ነው ወይዘሮ ገነት ትክክለኛ እናቷን ያው ብሌን ብታገኝ እጅግ በጣም ነው ደስ የሚላት። እንድታገኝም ብዙ ጥረቶች አድርጋለች ማለት ነው። ወይም እናቷን ስታገኝ ጥላኝ ትሄዳለች ምን ትላለች ብላ ያው ዋሽታት ወይንም ደግሞ ትክክለኛ እናቷን እያወቀች አርፋ አልተቀመጠችም ወይዘሮ ገነት ማለት ነው። ግን ደግሞ አሁን ላይ ይህን ነገር የሰማሁትን ነገር ብነግራት ውሸት ሊሆን ይችላል፣ ውሸት ከሆነ ደግሞ ልጄ ልትጎዳብኝ ትችላለች በማለት ለልጇ ለብሌን እያሰበች ነው ያለችው እንጂ ለራሷ አንዳችም ነገር ከአጠገቤ ትርቃለች፣ እናቷን ስታገኝ ትሄድብኛለች ብላ ለራሷ ሳስታ እንኳን የያዘችውን የተነገራትን ሚስጥር እንኳን ዝም ብላ አልተቀመጠችም። ያ ማለት እንግዲህ ራስ ወዳድ አይደለችም ለማለት ፈልጌ ነው። ሲቀጥል እንግዲህ ያው ምንም ነገር ልነግራት እንዳልፈለገች ምናምን ነገር ነው እንትን ያለችው። ግን ደግሞ ብሌን ስታስጨንቃት ስለ እናቴ እኮ እነግርሻለሁኝ ብለሽ ራስሽ ነው የግድ ካልነገርኩሽ እኔ መስማት አልፈልግም ስልሽ እንኳን የግድ ካልነገርኩሽ ብለሽ እኮ የያሽኝ አንቺ ነሽ፣ ምንድን ነው ማየ ንገሪኝ በማለት በቃ ትክክለኛ እናትሽን ያገኘዋት መስሎ ነበረ። ግን ደግሞ የሚያውቃት ሰው አለ፣ እሱን ስደርስበት እነግርሻለሁ፣ ሌላ ምንም ነገር የለም በማለት እንግዲህ ወይዘሮ ገነት ያው ብሌንን አሳምነዋታል ማለት ነው። አሁን ላይ እንግዲህ የፖሊስ አካል ቀጥታ ነበር የመጣው ማለት ነው ወይዘሮ ገነት ጋር። በዚህ ስልክ ተደውሎ ነበር፣ በእሳቸው ስም ነው የወጣው ማለት እንግዲህ ብሌን የደወለችው ግን ደግሞ ስሙ የመጣው በማን ስም ነው? በወይዘሮ ገነት ስም ነው ማለት ነው። እና ቤቷ ድረስ በመሄድ እንግዲህ የህግ አካሎች ወስደዋታል ማለት ነው። ስለዚህ ምንም ነገር ወንጀል ነገር ባሰሪ ራሱ የምንጠይቅሽ ጥያቄዎች አሉ፣ ነገሮቹ ከተጣሩ በኋላ ወደ ቤትሽ ትመለሻለሽ፣ ችግር የለውም በማለት እንግዲህ ወይዘሮ ገነት ይህን ነገር እኔ ነኝ ያደረኩት በማለት እንግዲህ ብሌን የደወለችውን ወይዘሮ ገነት እኔ ነኝ ይህን ጥፋት ያጠፋሁት በማለት እኔ ነኝ ያደረኩት ልጅ ከምትሄድ እኔ ብሄድ ይሻላል ብላ እንግዲህ የልጇን ነገር ወደ ራሱ አድርጋ
ፖሊስ ጣቢያ ሄዳለች ማለት ነው። እና በዚህ ምክንያት ደግሞ ብሌን እጅግ በጣም ከፍቷታል ማለት ነው። በእኔ ምክንያት በእኔ ስበብ እናቴን ወሰዷት። እናቴ አሁን ላይ በጣም ከሚቀዘቅዝ ሰራሚክ ላይ ነው ተኝታ ያለችው፣ እንዴት ይሆናል ብላ እሷም እያሰበች ትገኛለች ማለት ነው። እንዲሁም ደግሞ ቀጥታ እየደወለችው ከሰላም ጋር ነበር። እናቴን ፖሊስ ጣቢያ ወስደውብኛል በማለት ለወይዘሮ ሰላም ደውላ፣ ከዚያ እንግዲህ ወይዘሮ ሰላም ደግሞ ቀጥታ ወደ ብሌን ጋር ነበር የሄደችው። ብሌንን አይዞሽ በማለት ለማረጋጋት ሞክራለች ማለት ነው። ነገሮቹን መሄድ ማለት ሂዳ ማጣራት ያለባትን ነገር ወይዘሮ ሰላምም እንደምታግዛት ቃል ገብታላት ወደ ቤቷ ወስዳታለች ማለት ነው። ወደ ቤቷ ስትወስዳት እንግዲህ ያው ሳሚ በነገራችን ላይ ለወይዘሮ አልማዝ የሚሰጠው ገንዘብ ከማን ለመቀበል ፈልጎ ነበር? ከወይዘሮ ሰላም ለመቀበል ፈልጎ በተደጋጋሚ ስልኩን ቀይሮ ማለት ነው ደውሎላት ነበር። ምክንያቱም አስፈራርቶ እንግዲህ በወይዘሮ አልማዝ ሞት አስፈራርቶ ከሰላም ብር ለመቀበል ሙከራ አድርጎ ነበር። ግን ደግሞ በወቅቱ ወይዘሮ ሰላም ስልክ አላነሳችም። ምክንያቱም ከብሌን ጋር ቸኩላ ስለወጣች ማለት ነው። በስተመጨረሻም እንግዲህ ያው ስልኩን አንስታ ስታወራ ከቃል ጋርና እንዲሁም ሳሚ ተነጋግረው ነበረ። እንግዲህ ከወይዘሮ ሰላም ጋር ስልክ የተደወለው እና ሳሚ በተደጋጋሚ ከ10 በላይ ደውሎ ነበረ። በስተመጨረሻም እንግዲህ ሳሚ ሲደውል ያነሳችው ራሷ ቃል ነበረች ማለት ነው። እና ስልኩን ከቤት ተውኮ ወጥታ ነው እንደገና ይህን ነገር ማድረግ አለብን እያለች እንግዲህ እያወራች ባለበት ሰዓት ብሌንና እንዲሁም ደግሞ ወይዘሮ ሰላም እንግዲህ ከች ብለዋል ማለት ነው። ከማን ጋር ነው የምታወሪው ብለው ሲጠይቋት እንግዲህ ያው ከማንም ጋር አይደለም ጓደኛዬ ነበረች፣ ስልክ እኮ በጣም ብዙ ተደውሏል፣ እንዴት ጓደኛዬ ትያለሽ በማለት እንግዲህ ወይዘሮ ሰላምም ማለት ነው ቃልን ስታናግራት ነበረ። ቃልን በጣም ስትርበተበት ያልሆነ ቃላቶችን ስትናገር ነበር። ብቻ ግን በብዙ ነገሮች አሁን ላይ ቃልን እየጠረጠረቻት ትገኛለች ማለት ነው። መጨረሻዋ በነገራችን ላይ የጊዜ ጉዳይ ነው እንጂ ያው መጨረሻው የምደርስበት ይሆናል ማለት ነው። በስተመጨረሻም እንግዲህ ወይዘሮ አልማዝ ከች ብላለች ወደ ቤት። ብሩን ለምንድን ነው ያልሰጠሽኝ በማለት ስታፋጥጣት ነበር። እሷ እንደመጣች ደግሞ ወይዘሮ ሰላም ደግሞ ከማን ጋር ነው ቃል የምታወራው እያለች ወደ ውጭ ስትወጣ እንዲሁም ደግሞ ወይዘሮ አልማዝ ደግሞ እግሬ አውጪኝ ብላ ስትሮጥ ማለት ነው። እንግዲህ ነገሩ እዚህ ጋር ፓርት ላይ ነው ያለቀው። ምክንያቱም ወይዘሮ አልማዝ አሁን ላይ ማለት ነው ለሰላም የተደበቀችው ብር ለማግኘት ነው። ምክንያቱም እሷ በህይወት ካለች ወይዘሮ ሰላም ራሱ ከነቃልና ከሳሚ ጋር ብር አታገኝም ማለት ነው። እና አቶ በኃይሉን ያሳሰረችው ራሱ ቃል እንደሆነች እንግዲህ ከተደረሰበትም እሱ በጣም ከባድ ነው የሚሆነው። ራሱ አቶ በኃይሉ ከወጣ ከእስር ቤት ሲወጣ ራሱ ቃልን ራሱ አይተዋትም ማለት ነው። እና ሳሚና እንዲሁም ደግሞ ቃል ተነጋግረው ይሄን ነገር እንትን ለማድረግ በኃይሉን ከጨዋታው ውጭ ለማድረግ እና ራሳቸው ብቻ ለመጠቀም እያደረጉ ይገኛሉ ማለት ነው። አቶ በኃይሉ ምንም ያክል ይሄን ክፉ ነገር ቢሰራ ግን ሁለታቸው በእህቱ ላይ ሲጫወቱበት ግን ዝም ብሎ እንደማይ ደግሞ የታወቀ ጉዳይ ነው ማለት ነው። እና በእርግጠኝነት ማለት ነው ቀጣይ ፓርት ወይዘሮ አልማዝ እንዲሁም ደግሞ ሰላም እንደሚገናኙ ተስፋ እናደርጋለን። ወይዘሮ አልማዝን ካየቻት ሰላም እጅግ በጣም የረፍት ህይወት ነው እንትን የምትለው ማለት ነው። ምክንያቱም በእሷ ምክንያት በጣም ብዙ እየተጨነቀች ስለሆነ ማለት ነው። እና ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁ ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም